ባለ 200 በደንብ ይታያል። በቃ እንግዲህ ጥሩ ቆይታ ነበረን። ለፊልማችሁ መልካም እድል ብለናል። በዛው ደግሞ ለበጎ አድራጎት የሚውል አንድ ጨዋታ እዚህ ጋር አለ። ፈርደንበታል እንግዲህ ተባብረን ይሄ እንደዚህ ግርማ ሞገስ ሽክ ብሎ መጣ። ችግር የለም አይ እንደ እኔ ገና ሰብኩታው ልክ አይሆንም። እኔ በሚያየው ቢያንስ በርታ ማለት ምንድነው? እንዴት ነው ማረገው? ንፋስ አለ ከስር ብሩ ወደ ላይ ይነሳል። ከመሬት አጎንብሶ ማፈስ አይቻልም። ወደ ላይ የመጡልህን በሁለት እጅ እንደምንም አሳደት ይዛለህ። ለበጎ አድራጎት የሚውል ስለሆነ በእጅ ብቻ ነው የሚቻለው። በእጅ ነው የሚቻለው። ያው እንደዚህ ይቻላል። እስኪስ ግን ይችላል። ይሄ ጨዋታ እንደዛ ይቻላል። እቀፈውና እስኪ እዛ ሲገባ ሌላ ነው ታሪኩ። እንደዚህ አይቻልም እንዳትሉ እኔ የሆነ ቴክኒክ አስቤያለሁ። ባለ 200 በደንብ ይታያል። በቃ እዛ ስትገባ እንደዚህ ይሆናሉ የሚለው ነው። አንተ ተበረም ሸንተናል። መልካም እንግዲህ ማስተሽ በተቀበሉ እኮ ወደ ወንበር ሄድና ወጥራለን እንግዲህ ብሮቹ ከባድ ናቸው ታውቃለህ። ንፋስ ማነሳቸው አራት ብር ወንድ ያለነሰ እንኳን ገባህ አንተ 200 ብሮቹ አይነሱም ከመሬት መጀመሪያ ነው በቃ ከደም ይዘህ የምጣኸው እንደዚህ አልጠረጠርኩም። ልብሴ ላይ ባላረግ እኮ እንደዚህ ነው። አዎ እንዴ ለከቻት እንድትይዘበል እንደፈራ ነው አይደለም? እውነት ነው። ትክክለኛ ሰው ነው የላክነው። ገብቶናል። አዎ በጣም ጥሩ ነበረ። 5400 ብር ይዘህ መጣሃል። ስለዚህ ለየትኛው በጎ አድራጎት ድርጅት ይሄድልህ ይሰጥልህ የሚለውን አንተ ነህ የምትወስነው። አዎ እንደዚህ ይሄን እድል ስለሰጣችሁኝ በጣም ነው አመሰግናለሁ። ከባድ ነው ባይዘው ይዘውስ ገብቶ ከዚህ ጋር እንደሚታየው አይደለም። ዞረብኝ በጣም እንተናልኩኝ ራሱ እና ያው ይሄንን ጉዳይ እንግዲህ ለዚህ ለበጎ ዓላማ ስላሰባችሁት አባይ ቲቪ በጣም እናመሰግናለን። ወደ እናት ፍቅር የበጎ አድራጎት የሚባል ድርጅት አለ። ሰሞኑን እንደውም ለበዓል ለነሱ የበዓል አስቤዛዎችን ለመስጠት አንሶላ ብርድ ልብሶችን ለመስጠት አርቲስት ጋሽ ሰሌ እያስተባበሩ ያሉት በዳንኤል የሚባል ዋናው ተጠሪ ዳንኤል ይባላል። ለነሱ ቢሰጥልኝ ለነሱ ቢውልልኝ በጣም ደስ ይለኛል። በጣም ጥሩ። ስለዚህ ይሄ
ገቢ ይሆናል። ይሄው አስተዋጽኦ አበርክቷል ማለት ነው። በጣም እናመሰግናለን ሁለታችሁንም። ፊልማችሁንም ደግሞ ለማየት ያብቃን። ጥር 7 በፍላሚንጎ በሚገኘው ህጻናትና ወጣቶች ቲያትር አዲስ በተገነባው ትልቅ ሲኒማ እዛ በደማቁ ከቀኑ 11 ሰዓት ጀምሮ ይመረቃል። ጥር 15፣ 16፣ 17 እና ጥር 24፣ 25፣ 26 በሁሉም ሲኒማ ቤቶች ደግሞ በሰፊው ይመረቃል። እሺ መልካም እድል እንመኛለን። ያው አቀንቃኙ ፊልም ይሄንን እንዳበረከተ ይቆጠራል በዛው። መልካም እድል። አመሰግናለሁ ለነበረን ቆይታ። አሁንም አባይ ቴሌቪዥን ሰከላ ሾውን የተከታተላችሁ ነው። ወደ ቀጣዩ እንግዳችን ደግሞ እንሄዳለን። እናመሰግናለን።